በኢፌዴሪ ውሃና ኢነርጂ ሚኒስቴር የሃይድሮሎጂና ውሃ ጥራት ዴስክ አስተባባሪ አቶ ይርጋለም እሱነ ኢትዮጵያ በከርሰ ምድርና ገጸ ምድር የውሃ ሀብት የታደለች ሀገር መሆኗን ገልጸዋል። ይሁን እንጂ በተለያየ ሰው ሰራሽና ተፈጥሯዊ ምክንያቶች እየተመናመነ እንደሚገኝ ነው አቶ ይርጋለም የተናገሩት። ኢትዮጵያ በከርሰ ምድርና ገጸ ምድር ሀብት የታደለች ናት። ነገር ግን በተለያየ ሰው ሰራሽና ቅድም እንዳሉት በተፈጥሮ ምክንያት ያለን ሀብት የተመናመነ የውሃ እጥረት ያለባት ሀገር ሆናለች። ምክንያቱም ውሃን በመጠንም በጥራትም ካልጠበቅነው ለተለያየ ኢኮሲስተም ሰርቪስ ልናውለው አንችልም። መጠኑ እንዳለ ሆኖ ጥራቱ ከተጓደለ ለምንም አገልግሎት አናውለውም ማለት ነው። ውሃና ኢነርጂ ሚኒስቴር የሀገሪቱን ውሃ ሀብት የመጠበቅ የመንከባከብና የማልማት ስራ ትኩረት ሰጥቶ እያከናወነ ይገኛል ያሉት አቶ ይርጋለም የተቀናጀ የውሃ ሀብት አስተዳደር እንዲኖር ፕሮጀክቶች ተቀርጾ እየተሰራ ነው ብለዋል። ውሃና ኢነርጂ ሚኒስቴር በተሰጠው ስልጣን መሰረት የሀገሪቱን የውሃ ሀብት የመጠበቅ የመንከባከብ የማልማትና ለተለያየ አገልግሎት እንዲውሉ ማስቻል ኃላፊነት አለበት። ከዚህ ውስጥ የዌትላንድ ወይም ደግሞ ውሃ አዘል መሬቶች አንዱ የውሃ አካላት ተብለው ከተለዩ ውስጥ አንዱ ነው ማለት ነው። ዌትላንድ እስካሁን ኢግኖር ተደርጎ የቆየ ትኩረት ያልተሰጠው ነገር ግን በጣም ቤዚክ የሆነ የውሃ መገኛችን የኢኮሲስተም ሰርቪሱን ደግሞ በደንብ ጠብቆ የያዘና በተለይ ላይቭሊሁድ ሳፖርት ላይ የሃይድሮሎጂካል ሬጉሌሽን ቅድም እንደቀረበው የባዮዳይቨርሲቲ ኮንዘርቬሽን ላይ ትልቅ ሚና ያለው ነውና መጠበቅ የሚገባን ሲሆን ነገር ግን አንዱ ተቋም ማንዴት አንጣፈ ዝራ ይላል። የአንዱ ተቋም ማንዴት ደግሞ መጠበቅ አለብን ሶርሳችን ነው ብሎ ይሰራልና እዚህ ላይ ትልቅ ኢንቴግሬሽን ያስፈልጋል። ዛትስ ዋይ ከተለያየ ስቴክሆልደር ተሰባስበን በዚህ ጉዳይ ልንነጋገር ያሰብንበት ያ ነው። የተቀናጀ ውሃ አስተዳደርን ለማውረድ ፕሮጀክቶችን ቀርጾ በተለያዩ ቤዚኖች ላይ እየሰራ ይገኛል። አንዱና ዋናው እዚህ እየተተገበረ ያለው የብራይት ፕሮጀክት ማለት ነው። ይህንን መሬት ላይ ለማውረድ መጀመሪያ የሚያስፈልጉ ማኔጅመንት ኢንስትሩመንቶች አሉ። እነሱ በጣም ቤዚክ ናቸው። አንደኛው በፈር ዞን ነው። ኢትዮጵያ በፈር ዞን ፕሮክላሜሽን አልነበራትም። ያን የማጸደቅ ስራ ተሰርቶ አሁን ሬጉሌሽኑ እየተዘጋጀ ነው ያለው፣ ወደ ኢምፕሊሜንቴሽን ይገባል ማለት ነው። በፌዴራል አካባቢ ጥበቃ ባለስልጣን የስርዓተ ምድር አጠቃቀምና ቁጥጥር መሪ ስራ አስፈጻሚ አቶ ተሬሳ ጨመዳ በበኩላቸው ውሃ አዘል መሬቶች እንዲያገግሙ የሚያስችል ዘርፈ ብዙ ተግባራት እየተከናወኑ መሆኑን ገልጸዋል። ውሃ አዘል መሬቶች ለአገራችን ምንድነው የሚያመጡት የሚሉትን ነገሮች በደንብ እስከ ታችኛው ክፍል አቅም መገንባት አለበት ብለን አቅም ግንባታ ስራዎችንን መስራት ጀመርን። ከዚህ ከፍሌድ ጋር ተያይዞ ከዚህ ከኢኮኖሚክ ቫልዩ ጋር ተያይዞ እንዲሁ ላይቭሊሁድ አጠቃላይ ወደ ታች ወርደን ስልጠና መስጠት ሞክረናል። ብዙ የአቅም ግንባታ ስልጠናዎችን መስጠት ሞክረናል። ከ7 ሚኒስትሪ መስሪያ ቤቶች ጋር ኤምኦ ተፈራርመን እንዴት ዌትላንድን እንጠብቅ ምሎትን ጉዳዩ የሚመለከታቸው ጋር ኤምኦ ተፈራርመን ወደ ስራ ተገብቷል። በሀገሪቱ ከ9000 ሄክታር በላይ ውሃ አዘል መሬቶች እየተመናመነ መሆኑን በዳሰሳ ጥናት መረጋገጡን የገለጹት አቶ ተሬሳ ከነዚህም ውስጥ 382ቱ ውሃ አዘል መሬቶች ጥበቃ እየተደረገላቸው እንደሚገኝ ተናግረዋል። ይህንን አጠናክሮ ለማስቀጠል እንዲቻል በየደረጃው የሚገኙ አካላት ሚናቸው የጎላ በመሆኑ የተጣለባቸውን ኃላፊነት እንዲወጡ አሳስበዋል። የአካባቢ ጥበቃ ባለስልጣን አንድ ረቂቅ አዋጅ ከዚህ ከማናጅመንቱም ጋር አዘጋጅተን አሁን ለሚመለከተው አካል አቅርበን እየተወያዩበት ነው። ወደ 1668 የውሃ አካላት ውሃ አዘል መሬቶች እንዳሉ አሁን በእጃችን በመረጃ ማለት ነው። ከዚህ ውስጥ ወደ 382 ሄክታር ወደ 382 ውሃ አዘል መሬቶች ጥበቃ እየተደረገላቸው ነው።